በየቀኑ የተለያዩ ችግሮች፣ የተለያዩ ፈተናዎች፣ የተለያዩ መከራዎች ያጋጥሙታል። ይህን ለማሳካት ሰው ኬት ነው ይመጣ? እኔ እኮ በዚህ ችግር እየተቀጠቀጥኩ ነው። በዚህ ኑሮ ውድነት ከብዶኛል። በዚህ ፈተና በዝቶብኛል። በዚህ ችግር በዝቶብኛል። በዚህ የምፈልገው ውጤት ያገኘው አይደለሁም። በዚህ የሚደግፈኝ ሰው የለም። በዚህ የሚረዳኝ ሰው የለም። ኃይለ ገብረስላሴ ሮጦ አሸነፈ። ማንም ሰው አልነበረውም ግን ቻለ። በተለይ ከባድ ችግር፣ ተስፋ የሚያስቆርጥ ችግር፣ እጅ የሚያሰጥ ችግር፣ በቃ ሞተ የሚያስብል ችግር አልፎ ያሸነፉ፣ አልፎ የተሻገሩ፣ አትችልም የተባሉ የቻሉ ሰዎች ታሪክ ስትሰማ አንድ ተጨማሪ ጥያቄ ልጠይቃችሁ። ጥያቄው ማን አለ እዚህ ህልሙን የሚፈራው? ትልቁ ህልሙን የሚፈራው ስንት ሰው አለ? ማይፈራው? ቢዩቲፉል። አሁን ህልማችን ማንፈራው ይመስለናል፣ ግን እንደ ሌላ ነገሮች ህልማችንም እንፈራዋለን። ለምንድን ነው ህልማችን የምንፈራው? እንዴት? ህልም ስናልም አንድ ሰው ለምሳሌ አንድ ትልቅ ህልም ያስቀምጣል። አሁን ግን እዚህ ጋር በየቀኑ የተለያዩ ችግሮች፣ የተለያዩ ፈተናዎች፣ የተለያዩ መከራዎች ያጋጥሙታል። አሁን እዚህ ጋር ህልም ሲያልም እዚህ ጋር ሆኖ ምን ማወቅ ይፈልጋል? ይህ ህልም እንዴት ነው ማሳካው? ይህ ህልም ለማሳካት ሰው ኬት ነው ይመጣው? ይህ ህልም ለማሳካት ገንዘቡ ኬት ነው ይመጣው? ይህ ህልም ለማሳካት የሚያስፈልገኝ ሁሉም ነገር ኬት ነው ይመጣው? የለኝም። እኔ እኮ በዚህ ችግር እየተቀጠቀጥኩ ነው። በዚህ ኑሮ ውድነት ከብዶኛል። በዚህ ፈተና በዝቶብኛል። በዚህ ችግር በዝቶብኛል። በዚህ የምፈልገው ውጤት ያገኘው አይደለሁም። በዚህ የሚደግፈኝ ሰው የለም። በዚህ የሚረዳኝ ሰው የለም። አገሪቷ ደግሞ ኑሮ ውድነት አለ። ዶላር ብር ደግሞ እንደዚህ ሆነዋል። እንደዚህ ደግሞ ያመኛል። እንደዚህ ደግሞ ይደክመኛል። ኧረ ተውኝ ባካችሁ። ስለዚህ ስለምን ማወቅ አይፈልግም? ስለ ህልም ማሰብ አይፈልግም። አሁን ህልም ካላሰብክ ምን ነው የምታስበው? አሁን ያሉ ነገሮች ነው የምታስባቸው። አሁን ያሉ ነገሮች ስታስባቸው እነዛ ነገሮች ሀሳብ ይሆናሉ። ሀሳብ ሲቆይ ምን ይቀይራል? ስሜት ይቀይራል። ስሜት ሲቆይ ምን ይቀይራል? ድርጊት ይቀይራል። ድርጊት ሲደጋገም ምን ይሆናል? ልማድ ይሆናል። ልማድ ሲሆን ፓራዳይም ይሆናል። ስለዚህ ተመሳሳይ ህይወት ነው የምኖረው። ሰው ጠዋት ይነሳል። ምንድን ነው የሚያስበው? ትናንት ያስበው ነው የሚያስበው። ስለዚህ ትናንት የኖረው ህይወት ነው የሚኖረው። አሁን ሞቲቬሽን ስትሰማ ደስ ይላል። ሞቲቬሽን ስትሰማ ራይት ብራዘርስ በረሩ፣ ቶማስ ኤዲሰን መብራት ሰራ፣ ኃይለ ገብረስላሴ ሮጦ አሸነፈ፣ ማንም ሰው አልነበረውም ግን ቻለ፣ እነ ንጉሥ የዛና አክሱም ሐውልት ሰሩ፣ ላሊበላ ሰሩ። የሌላ ሰዎች ታሪክ ስትሰራ በጣም የሚመስጥ ታሪክ፣ ስንት ችግር ስንት ፈተና ያሸነፉ ሰዎች ስትሰማ ዩር ሞቲቬትድ። በጣም ነው ደስ የሚለው። ትነቃቃለህ። በተለይ ከባድ ችግር፣ ተስፋ የሚያስቆርጥ ችግር፣ እጅ የሚያሰጥ ችግር፣ በቃ ሞተ የሚያስብል ችግር አልፎ ያሸነፉ፣ አልፎ የተሻገሩ፣ አትችልም የተባሉ የቻሉ ሰዎች ታሪክ ስትሰማ ሁለንተና ምን ይሆናል? ይነቃቃልና እኔም እችላለሁ፣ እኔም ህይወቴ መቀየር እችላለሁ፣ እኔም ይሄ ችግር ማሸነፍ እችላለሁ፣ እኔም ተአምር መስራት እችላለሁ። እንዴ እነሱ ከቻሉ እኔ ለምን አልችልም የሚል መንፈስ ይመጣል። ሞቲቬትድ ስትሆን አትፈራም። ሞቲቬሽን ስትሰማ አትፈራም። ሞር ነው የምትነቃቃው። ሞር ነው ደስ የሚል። እንዴ አእምሮ ያሰርኩት እንጂ መፍትሄ እኮ አለ፣ አልታየኝ እንጂ መፍትሄ እኮ አለ። መቼ ነው ፍራቻ የሚፈጠረው? ህልም ሲመጣ። ህልም ሲመጣ ካርድ ወስደ ምን ነው የምትፈልገው ስትባል አብዛኛው ጊዜ ሰው አያስብም። ምን ነው የምትፈልገው? እዚህ ጋር የተለያዩ ችግሮች አሉ፣ የተለያዩ ፈተናዎች አሉ። ኦኬ እነዚህ ችግሮች አሉ። እነዚህ ችግሮች ከሆኑ ምን ደሞ አለ? ችግር ካለ ምን አለ? አይሰማም። ችግር ካለ ምን አለ? መፍትሄ። አሁን አንድ የምናውቀው እውቀት ምንድን ነው? ችግሩ ላይ ትኩረት ካደረገን ምንድን ነው የምናገኘው? ችግሩ ላይ ትኩረት ስናደርግ የምናገኘው ነገር ምንድን ነው? ለምን ነው ችግር የምናገኘው? እዚህ ጋር ሆነን እኔ ከየት አምጥቼ ልክፈል? ምን ላድርግ? ምን ልሁን? ከየት ይምጣ? በጣም ከባድ ነው ማለት ችግሩ ታሰላስለዋል። ነገ ምን ልሆን ነው? ትናንት እንደዚህ እኮ ሆነዋል፣ እንደዚህ ሞክሬ እኮ አልተሳካልኝም። እነዚህ ሀሳቦች ደጋግመህ ስታስባቸው ሀሳብ ብቻውን ዝም ብሎ ቁጭ አይልም። ምን ይቀይረዋል? ሲቆይ ሀሳብ ስሜትን ይቀይረዋል። ጎድሎኛል፣ ሞክሬያለሁ፣ አሞኛል፣ ሰልችቶኛል፣ ደብሮኛል፣ እኔ አልችልም፣ ከአቅሜ በላይ ነው፣ ቢቀርስ፣ ኧረ ተውኝ አይነት ሀሳቦች በተደጋጋሚ የምታስብ ከሆነ
እነዚህ ሀሳቦች ይቆያሉና ምን ያፈርሱታል? ስሜት ያፈርሱታል። ስሜት ሲፈርስ ምንም ነገር ማድረግ አትፈልግም፣ መነሳት አትፈልግም፣ መሄድ አትፈልግም፣ መጠየቅ አትፈልግም። ሁሉ ቢቀርብኝ ስለምትለው ምክንያቱ ምን ይሰራልኛል ነው። በዚህ ለረጅም ጊዜ ከቆየ ትለምደዋለህ። ምን ትለምደዋለህ? መሸነፍ። ምን ማለት ነው? መሄድ ያለብህ አትሄድም፣ መጠየቅ ያለብህ አትጠይቅም፣ መስራት ያለብህ አትሰራም። ስለዚህ ምንም ካላደረግ ምንም ነገር አይቀየርም፣ ሊብስበትም ይችላል። ስለዚህ የሆነ ሰዓት ይሄ ፓራዳይም ይሆናል። በቃ ስታማረር ትውላለህ፣ ትለምደዋለህ ማማረሩ። ስለዚህ ችግር ስታስብ ነው የሚጨመርብህ ችግር። ምክንያቱ ችግሩ ስታስብ አንተ ራስህ ችግር ትሆናለህ። ችግር ስትሆን ችግር ነው የሚጨመርብህ። ግን ሌላ መንገድ አለ፣ ሌላ መንገድ አለ። ምን ማድረግ ትችላለህ? ማሰብ ትችላለህ። ይሄ ለእኛ ብቻ ነው የተሰጠ። ድመትና ውሻ አልተሰጣቸው። ወፎች መብረር ይችላሉ። እስስት ቀለማ መቃየር ትችላለች። አሳ መዋኘት ይችላል። አንበሳ ኃይለኛ ነው። ፈረስ ፈጣን ነው። ሸረሪት ድር ማድራት ትችላለች። ሁሉም እንስሶች የራሳቸው ስጦታ አላቸው። ግን ከአካባቢው ጋር ተስማምቶ ነው የሚኖሩ። አካባቢው መቀየር የሚችል የሰው ልጅ ብቻ ነው። ምክንያቱም ምን ይችላል? ማሰብ ይችላል። ምን ይችላል? አዲስ ሀሳብ መፍጠር ይችላል። አዲስ መፍትሄ መፍጠር ይችላል። ይሄ አቅም አሁን አብዛኛው ጊዜ አንጠቀምበትም። ምክንያቱም እንዳለንም አናቅም። እንዴት እንደምንጠቀምበትም አልተማርንም። ትምህርት ቤት አላስተማረንም። ቤተሰቦቻችን አላስተማሩንም። ማሰብ አዘ ባይ ፕሮዳክት ነው የምንማረው። ማቴማቲክስ ስትማር አዘ ባይ ፕሮዳክት ነው የምትማረው እንጂ ብቻውን ማሰብ አልተማርንም። ማሰብ ማለት ይሄ ችግር ካለ የዚህ ተቃራኒ ምንድን ነው? ምን መፍትሄ አለ? ከከሰርኩ ማትረፍ እችላለሁ። ስንት ነው የከሰርኩ? ስንት ነው ማትረፍ የምፈልገው? ግን ከከሰርኩ ማትረፍ እችላለሁ ብለህ ስታስብ አእምሮህ ማሰብ አይፈልግም። ስለምትርፉ ስለምን ነው ማሰብ የሚፈልገው? ትናንት ስለሆነ። ትናንት ከከሰርክ ስለሱ ነው ማሰብ የሚፈልገው። ትናንት ከተበደልክ ስለሱ ነው ማሰብ የሚፈልገው። ትናንት ከተቸገርክ ስለሱ ነው ማሰብ የሚፈልገው። ትናንት ከተጎዳ ስለሱ ነው ማሰብ የሚፈልገው። ወደዚህ መምጣት አይፈልግም። ስለዚህ ሀብቱ መከ ዲሲዥን ይሄ ህይወት በቃኝ፣ ይሄ ህይወት በቃኝ፣ እኔ የተሻለ ህይወት እፈልጋለሁ። ለራሴ የተሻለ ህይወት መበጠስ ነው ያለብህ። መቼም እርግጠኛ አትሆንም። አብዛኛው ጊዜ ሰው የሚቀየር የመጨረሻ ሲመታ ነው። የመጨረሻ ችግር ሲመታው፣ የመጨረሻ ፈተና ሲመታው፣ በቃ ይሄ ነገር በቃው፣ አዲስ ህይወት፣ አዲስ ሰው፣ አዲስ ማንነት ብሎ ካልበጠስ አይወጣም። በሞቲቬሽን ብቻ አይወጣም። በጥሶ መውጣት አለበት። አዲስ ሀሳብ መፍጠር አለበት። you have to create it። በዛ ነው ብዙ ሰው ህልም የማይወደው። ስለዚህ አዲስ ሀሳብ፣ ህልም። አሁን አገራችን ባለችበት ሁኔታ እኔ ህልም አልማለሁ፣ ራሴን ቀይራለሁ፣ ቤተሰቤን ቀይራለሁ፣ ችግሬን እፈታለሁ ስትል እንደሞኝ ያሳስብሃል። ምክንያቱ አብዛኛው ሰው ስለምን ነው ማውራት የሚፈልገው? አሁን ስላለው ችግር፣ አሁን ስላለው ኑሮ ውድነት፣ አሁን ስላለው ፈተና፣ አሁን ስላለው መከራ። ማንኛውም ትልቅ ህልም ያለመ ሰው እና ያሳካ ታሪክ መለስ ብለን ካየን ራይት ብራዘርስ ኤርፕሌን ለመስራት ሲወስኑ ኤርፕሌን ለመስራት የሚያስችል ቴክኖሎጂ አልነበራቸው። ማንኛውም ህልም ለማሳካት ስትወስን እንዴት አድርገህ እንደምታሳካው አታቅም። ለምን ነው የማታውቀው? ምክንያቱ የድሮ ማንነት ነው ያዝከው። የድሮ ማንነት ይዘህ ህልምህ ማሳካት አትችልም። የድሮ ማንነት ይዘህ ህልምህ የሚያሳካ ሀሳብ አይመጣልህም። ሌላ ሰው ነው መቀየር ያለብህ። ወደ ምን ነው የምትቀይረው? ወደ ህልሙ ማሳካት የሚችል ሰው። ህልም የሚያስፈልገው ለምንድን ነው? ለእድገት። ስለዚህ ማደግ አለብህ። ወደ ምን ነው የምታድገው? ወደ ህልሙ ማሳካት የሚችል ሰው። በሀሳብ፣ በስሜት፣ በድርጊት፣ በማንነት ህልሙ ማሳካት የሚችል ሰው ስትሆን አዲስ ሀሳብ ይመጣልሃል። አዲስ መንገድ ታያለህ። አዲስ ስራ ታያለህ። እዚህ ስትሆን ነው የሚታይህ። እዚህ ሳትሆን እዛ ላይ ሆነ ልብህ በጭንቀት ተሞልቶ፣ ልብህ በፍራቻ ተሞልቶ፣ ተስፋ ቆርጠ፣ ደክሞ፣ ሰልችቶ፣ ህይወት ስልችት ብላ ይሄ ነገር አይሆንም ብለህ እዚህ ጋር ላለም ብትል ማንነትህን ወዴት ነው የሚመልስህ? ወዴት ነው የሚመልስ? ይጨቀጭቀሃል። እንዴት ነው ይሄ ህልም የምታሳካው? ከየት ነው የምታመጣው? ገንዘቡ ከየት ይመጣል? ሰው ከየት ይመጣል? መንገዱ ከየት ይመጣል? ህልምህ ለማሳካት ከመወሰንህ በፊት ህልምህ ለማሳካት የሚያስፈልግህ ሀሳብ፣ ሰው፣ ትምህርት፣ ልምድ፣ ቦታ አይመጣልህም፣ አይታይም።
ከወሰን ከቆረጥክና መንቀሳቀስ ስትጀምር ህልሙ እንደሚያሳካ ሰው ህልሙ እንዳሳካ ሰው መሮጥ ስትጀምር ማሰብ ስትጀምር እዚህ ላይ ስትቆይ በሐሳብ ስትቀየር የምታነበው መጽሐፍ ሲቀየር የምታወራቸው ሰዎች ሲቀየር አካባቢ ሲቀየር በአእምሮ እንዴ ይሄ ማድረግ እችላለሁ የሚል ሐሳብ ሲኖር በስሜት ስትቀየር በድርጊት ስትቀየር እና መሄድና መንቀሳቀስ ስትጀምር ነው ህልምህ ለማሳካት የሚያስፈልግህ ሰው መምጣት የሚጀምረው ህልምህ ለማሳካት የሚያስፈልግ ሐሳብ መምጣት የሚጀምረው ስለዚህ እዚህ ስትሆን ነው የሚታይህ እንጂ እዚህ ጋር ሆነ አይታየም ሌላ ሰው ነው መቀየር ያለብህ ህልም የሚያስፈልገው ለምንድን ነው ለማደግ ህልም የሚያስፈልገው ለምን ነው ለመቀየር ወደ ምን ነው የምናድገው ወደ ህልሙ ማሳካት የሚችል ሰው ወደ ሌላ ሰው ነው የምንቀይረው ሌላ ሰው ነው የምንፈጥረው አሁን ይህ ሰው ያናቀው ይሄ ማንነት አናቀው ስለዚህ የድሮ ማንነታችን ምን ያደርገናል ይይዘናል እንዴት መረዳት እንችላለን አሁን አንድ ሰው አዲስ አበባ ተወልዶ አዲስ አበባ ካደገ አዲስ አበባ ብቻ የሚያውቅ ከሆነ ሌላ ሀገር ወይ ሌላ ከተማ መሄድ ቢፈልግ ለምሳሌ ዱባይ መሄድ ይፈልጋል እንበል እዚህ ጋር ሆኖ ዱባይ እንዴት እንደሚራመድ ጎዳናዎቹ እንዴት እንደሚካሄዳቸው እንዴት እንደሚንቀሳቀስ የአዲስ አበባ ማፕ ነው ያለው የአዲስ አበባ ማፕ ይዞ ዱባይ ራን ማድረግ ቢሞክር በምንም ታምር አይመጣለት ምክንያቱም ሌላ ከተማ ነው ይሄ በቃ አዲስ አበባ የአዲስ አበባ ማፕ ለየት ነው የሚሰራው ለአዲስ አበባ ዱባይ ሲሄድ ዱባይ ብቻ ሳይሆን ኤኒ ከተማ ማንኛውም አዲስ ሰው ሲሄድ እንዴት ነው የሚሆነው ኤክሳይትድ ነው ዋው እንደዚህ ያላቸው እንደዚህ ያላቸው ዋው ህንጻቸው ዋው እንደዚህ ያቸው ላይክ ክፍት ነው ምክንያቱም አዲስ ሀገር ነው ያለው ስለዚህ ምን ታደርግ አይነህ ክፍት ነው አይነህ ክፍት አዲስ አበባ እንዴት ነው የምትሄደው አውቀዋለሁ አናውቀውም እኮ ግን የተወሰነ ስለምናውቅ ከተማ ሁሉ የምናውቀው ይመስለናልና አውቀዋለሁ ስለዚህ ምንም ነገር ቢመጣ እኮ አይታየም ስለዚህ ሁለት አይነት ማንነቶች ነው ያሉን የድሮ ማንነት አለ አዲስ ማንነት አለ አዲስ ነገር መፍጠር ከፈለግን ህልም ማሳካት ከፈለግን አዲስ ማንነት ነው መልበስ ያለብን የአዲስ ማንነት ያለው ሰውዬ እኔ ህልም አለኝ ይሄ ህልም ደግሞ እንዴት ነው ማሳካው አላውቅም ፈጣሪ ግን በህይወት ዘመኔ ሙሉ ከምጠቀምበት በላይ እጹብ ድንቅ አቅምና ችሎታ ሰጥቶኛል ይህ አቅም ስጠቀም ደግሞ ተአምር መስራት እንደምችል ገብቶኛል ትናንት በሞት ኖሮ ችግር አልነበረውም ግን በህይወት ያለው በአፍንጫዬ ደግሞ ትንፋሽ አለ ምጠጣ ውሃ አግኝቻለሁ ምግብ አግኝቻለሁ ዛሬ ምን ላድርግ ዛሬ ምን ልሆን ዛሬ ምን ልስራ ዛሬ የት ልሂድ ምን ላንብብ ምን ልጠይቅ የት ልሂድ አሁን ይሄ ሰውዬ ኤክሳይትድ ነው ይሄ ሰውዬ ይታየዋል አይታየው ይታየዋል የሆነ ሲሄድ አንድ አይነት ስራ ይታየዋል አይታየው ህልሙ ለማሳካት የሚረዳው ነገር ይታየዋል አይታየው ባለፈ ኤግዛምፕል የሰጠኋችሁ ነበር ለምሳሌ አንድ ሰው አንድ መኪና መግዛት ቢፈልግ ከዛ በፊት መኪና መግዛት አስቦ ማያውቅ ከሆነ መኪናው አይታየውም መኪናው በምንም ታምር አይታየውም ግን መኪና ለመግዛት ሲወስን እቺ መኪና አሪፍ ናት እንደዚህ ትባላለች እንደዚህ ሞዴል ናት በዚህ ከለር ነው የመጣችው ሲባል መኪናው ሲያያት ይወዳታልና ዋው እቺ መኪና ታምራለች የኔ ብትሆን ስለዚህ ለመኪና ማሰብ ይጀምራል ከዛ በፊት እንደዛ አይነት መኪና አይቶ አያውቅምና ለመጀመሪያ እሱ ጋር የታየች ብቻ ነው የሚመስለው ሌላ ሰው እንደዚህ መኪና አለው እንዴ አይ የለውም ደላላ ደግሞ ማለት ነው ስለዚህ በቃ በአዲስ አበባ የመጀመሪያ መኪና ልገዛ ነው ምናምን ብለው ሲሄድ በዛ አንድ መኪና በንጋታው አንድ መኪናና ጥቂት ሰዎች ገዝተዋታል ችግር የለው ግን ወር ሙሉ ፈጅቶበት ፕሮሰሱ ጨርሶ ከገዛ ከወር በኋላ መኪና የነዳ ሲሄድ ከተማ ሙሉ ያቺ መኪና ነው ያለችው ከተማ ሙሉ ያቺ መኪና ውይ የሀገራችን ህዝብ ነው ያቺ መኪና መግዛት እንደወሰንኩ ሁሉ ሰው ገዛት ይላል አሁን መኪናዋ ለመግዛት ከመወሰኑ በፊት መኪናዋ አይቷት አያውቅም መኪናዋን ለመግዛት የወሰነ ለታ ያቺ መኪና ማየት ይጀምራል እውነት ነው ውሸት መኪና ብቻ አይደለም ብስክሌት ሊሆን ይችላል ልብስ ሊሆን ይችላል አንድ ልብስ ስትገዛው እኔ ብቻ ነኝ እንደዚህ ሱፍ ያለኝ ከዛ ስትሄድ ከተማ ሙሉ ለብሶታል አይደለ ምንድነው አቴንሽንህ ውስጥ ገባ ምን አቴንሽንህ አዲስ ሐሳብ አቴንሽንህ ውስጥ ገባ ከዛ በፊት አቴንሽንህ ምን ነበረ ይሄ ልጅ በድሎኛል አሳየዋለሁ ስራው እዚህ ሀገር ከብዶኛል ከየት ነው ማመጣው ጨንቆኛል ደብሮኛል ከፍቶኛል አሞኛል አልችልም እንዴት ነው የምችለው እንዴት ነው የምሄደው
መቀየር አለብኝ። እንዴት ነው የምቀይረው? ይሄ ነው ትኩረት የሚወስደው። ጠዋትና ማታ የሚፈሰው ሀሳብ ይሄ ነው። ግን ይሄ ጫጫታ ትንሽ እርፍ ስታደርገውና እዚህ ጋር ዋው በህይወት ነው ያለው ተመስገን። ፈጣሪ ባይፈቅድ ኖሮ በህይወት አልኖርም ነበር። ብዙ ችግር አለብኝ፣ ብዙ ፈተና አለብኝ፣ ብዙ ኪሳራ አለብኝ። እንዴት ይሄ ችግር እንደማሸንፈው አላቅም። በህይወት ነው ያለው። በአፍንጫ ትንፋሽ አለ። መጠጣው ውሃና የምመገበው ምግብ አለኝ። መጠለያ አለኝ፣ ልብስ አለኝ፣ የሚደግፉኝ ቤተሰቦች አሉኝ። አእምሮ ደግሞ አለኝ። አእምሮዬ ደግሞ እንዴት እንደሚሰራ ሳቅ ትልቅ ህልም አለም እችላለሁ። ትልቅ ሀሳብ ማሰብ እችላለሁ። ያ ህልም መጀመሪያ ሳስበው እንዴት አድርጌ እንደማሳካው አላቅም። ስቆይበት ግን ያ ህልም ለማሳካት የሚያስፈልገኝ ሀሳብ፣ ሰው፣ ትምህርት፣ ልምድ፣ ቦታ ማግኘት ጀምራለሁ የሚል እምነት ስትፈጥር ህልም ማሳካት ትችላለህ። ነገር ግን የመጀመሪያ ህልምህ ለማሳካት ስትወስን የድሮ ማንነትህ በሀሳብ ያቃውሳል። እንዴት አድርገህ እንደዚህ ዋ አሁን እዚህ ምን ይፈጠራል? ፍራቻ ይፈጠራል። ይሄ ነው የፍራቻ ምንጭ። አዲስ ሀሳብ ነው። አዲስ ሀገር ስትሄድም ትፈራለህ እኮ። ምን ይሆን? እኔ ከአስመራ ስወጣ ፈርቻለሁ እኮ። እኛ የምንወደው ምንድን ነው? የለመድ ነው። ስለዚህ ጠዋት እንነሳለን። ጠዋት ስንነሳ የምናደርገው ምንድን ነው? ትናንት ያደረግነው። የምንውለው እንደምን ነው? እንደ ትናንት። ትናንት ደግሞ ከምን ይመሳሰላል? ከትናንት ወዲያ ደግሞ ከምን ይመሳሰል? ከባለፈው ሳምንት። የባለፈው ሳምንት ደግሞ ከምን ይመስላል? ከባለፈው አመት። ስለዚህ ሰው አይቀየርም። አሁን ያለህ ማንነት የምትፈልገው ውጤት እየሰጠህ ከሆነ እኮ አሪፍ ነው። ያለህ ማንነት የምትፈልገው ውጤት እየሰጠህ ካልሆነ ግን ይሄ ማንነት ጥለህ ከነ ሀሳቡ፣ ከነ ስሜቱ፣ ከነ ድርጊቱ፣ ከነ ውጤቱ እሱን ጥለህ አዲስ ማንነት ነው መፍጠር ያለብህ። ምን አይነት ማንነት? የምትፈልገው አይነት ማንነት። ምን አይነት ሰው ነው መሆን የምትፈልገው? ምን ደረጃ ነው መድረስ የምትፈልገው? ያስፈራል። አዲስ ሰው መቀየር፣ የተሻለ ሰው መቀየር፣ የሚያሳካ ሰው የመቀየር ያስፈራል። ፍራቻ የሚነሳው ከዛ ነው። ሰው የለመደው ነው መሆን የሚወደው። በሀሳብ ደረጃ እቀይራለሁ ቢል ልማዱ ይመልሰዋል። በሀሳብ ደረጃ እቀይራለሁ ሲል ምንም ይመልሰዋል፣ ስሜቱ ይመልሰዋል። 2 ሰዓት መነሳት የለመደ ሰውዬ 11 ሰዓት እነሳለሁ ሲል ፓራዳይምህ ቀውስ ነው የሚገባበት። ምንድን ነው የሚልህ? የት ልትሄድ? ምን ልታድርግ? የት ልትደርስ? በል አርፈህ ቁጭ በል። የሰው ልጆች ምን እንፈራለን? የማናውቀው ነገር እንፈራለን። ስራ መጀመር ፈራለሁ። ለምን? ስራ ጀምረህ ስለማታውቅ። ሰዎች መጠየቅ ፈራለሁ። ለምን? ሰው ጠይቀህ ስለማታውቅ። ሰዎች ጠየቅ፣ እምቢ አሉ። በቃ እምቢ ተባልክ፣ ቤትህን ትመለሳለህ። እምቢ ተብለህ ቤትህን ትመለሳለህ። በህይወት ነው ያለው። አፍንጫ ትንፋሽ አለ። ተመስገን። ዛሬ ምን ማድረግ ትችላለህ? ከባድ ነገሮች አሉ። መክሰር፣ ልትከስር ትችላለህ። ስትከስር ደስ ይላል አይልም? ግን የተለያዩ ነገሮች ስትሰራ አንዳንዴ ይሳካል፣ አንዳንዴ አይሳካም። አንዳንዴ ታተርፋለህ፣ አንዳንዴ አታተርፍም። አንዳንዴ ትከስራለህ፣ አንዳንዴ አትከስርም። ማን አለ እዚህ ዓለም ማለት ሰፋ አድርገን ስናየው ምንም ነገር ሳይወድቅ ያደገ? ማን አለ እዚህ ዓለም ሳይከስር ያተረፈ? ማንኛው ያልሞከረ? ካልሞከርክ ስለ ሌላ ሰዎችን አስተያየት ስትሰጥ የምትውለው ግን ትልቅ ህልም ካለ ለህልም ለማሳካት የምትሄድ ከሆነ የምትሞክር ከሆነ ከለመድከው ወጥተህ አዲስ መንደር የምትገባ ከሆነ የተለያዩ ነገሮች ያስፈራል። ኢትዮጵያ ሀብታም እንድትሆን ስንት ሰው ይፈልጋል? ኢትዮጵያ የተባረከች አገር እንድትሆን ስንት ሰው ይፈልጋል? ሁሉም ሰው ይፈልጋል አይደለ? የኔ ምኞት የሁሉም ሰው ምኞት ነው። ሁሉ ሰው ኢትዮጵያ ሀብታም ሀገር እንድትሆን ነው የሚፈልጋት። እኔ ግን ነገር ጨመርኩበት። ምን ነው የጨመርኩበት ነገር? 1 ብር ከ$1 እኩል ለምን እንዳደርግ እንደዚህ ስትል ነው አእምሮ እንዴ የሚለው እንጂ እኛ እኮ ሀብታም ነን፣ እኛ እኮ እንችላለን ስትል የስ ሞቲቬሽን ደስ ይላል። ብዙ አይነት ሞቲቬሽን እኮ ነው ያለ። በሞቲቬሽናል ስፒከር ብቻ አይደለም የሚሰጠው። ሁሉ ሰው ሀብታም ሀገር ነን ይላል። ኦኬ ይሄን አድርግ። እዚህ 100 ገብቶ እንዴት ነው
አንድ ህልም አሳካለሁ ብለህ ስትወስን ሙሉ ሲስተምህ ቀውስ ነው የሚገባበት። እንዴት ከየት ይመጣል? ሰው ከየት ይመጣል? ገንዘቡ ከየት ይመጣል? መንገዱ ከየት ይመጣል? ከነዚህ ሰዎች እንደዚህ እኮ አድርጓል፣ ባለፈው እኮ እንደዚህ አድርጓል፣ ኧረ ተወኝ እባክህ፣ እዚህ ሊቸገርበት ተወኝ። እየለመድከው ነው የምትመለሰው። ስለዚህ እዚህ ያለው የያዝክ ትሄዳለህ። ህልምህ ለማሳካት ስትወስን፣ ህልምህ ለማሳካት የሚያስፈልግ ሀሳብ፣ ሰው፣ ልምድ፣ ቦታ ከየት እንደሚመጣ አናቅም። ሁሌ በተደጋጋሚ እንደምንጠቅሰው አቅለን የምናያቸው ነገሮች አሉ። ትንፋሽ በዚህ ትገባለች፣ በነፃ ስለሆነች ነው። ከየት ነው የምትመጣው? በዚህ የምትገባው ትንፋሽ ከየት ነው የምትመጣው? ዝም ብላ እኮ አይደለችም። ፈጣሪ ከፈቀደ በህይወት ካለሁ ለአፍንጫ የሚሆን ትንፋሽ ይሰጠኛል። ትንፋሹ ከየት ነው የሚመጣው? ከኢትዮጵያ ሙሉ ውሃ ጠጣለሁ። ከየት ነው የሚመጣው? ከኢትዮጵያም ይመጣል፣ ከአፍሪካም ይመጣል። ምግብ ይመጣል። እንጀራ ከሆነ ከኢትዮጵያ፣ ሩዝ ከሆነ ከቻይና። የሚያስፈልገን ነገር እንደመጣ ነው። ሁሌ የሚያስፈልገን ነገር እንደመጣ ነው። ፈጣሪ የሚያስፈልገን ሁሉ ይሰጠናል። አእምሯችን ግን እዚህ ጋር በድህነት ከታሰረ፣ በበቀል ከታሰረ፣ በጭንቀት ከታሰረ፣ በአልችልም ከታሰረ፣ ባይሆንልኝም ከታሰረ በቃ በረከቱ አለ አይታየንም። አሁን ይሄ ነው ማረግፍን የምፈልገው፣ ይሄን እናረግፈዋለንና በቃ የሆነው ሆኗል፣ ተመልሼ አልቀይረውም። ዛሬ ግን በህይወት ነው ያለው። ፈጣሪ ደግሞ የሚያስፈልገኝ ነገር ይሰጠኛል። ስለዚህ የሚያስፈልገኝ ነገር ብቻ ሳይሆን ግን የሚሰጠኝ የሆንኩት ነው። ስጸልይ ጥያቄ ነው። ከጸሎቴ ጋር ተስማምቼ መኖር አለብኝ አይደለ? እዚህ ጋር ፈጣሪ በረከት ስጠኝ፣ መፍትሄ ስጠኝ፣ እንዳድግ እርዳኝ ብዬ ሙሉ ቀን የምጨነቅ ከሆነ ለፈጣሪ እርዳኝ፣ መፍትሄ ስጠኝ፣ የተሻለ ሰው እንደሆን እርዳኝ፣ የተሻለ ውጤት እንዳገኝ እርዳኝ ብዬ ተመልሼ እዚህ ጋር የምጨነቅ ከሆነ ጸሎቴን አለፈረስኩትም? ያፈረስኩት ነው አይደለ? ስለዚህ እዚህ አካባቢ መቆየት አለበት። እዚህ አካባቢ አታውቀውም። ህልምህ ለማሳካት ስትወስን ሄደህበት የማታውቅ አገር ነው። አታውቀውም። ይሄ ሀገር አታውቀውም። ምን ትፈልጋለህ? እዚህ ጋር ሆነህ ማወቅ ትፈልጋለህ። እዛ ካልሄድክ አታውቀውም። ይሄ ሰው አያውቀውም። የአዲስ አበባ ማፕ ይዘህ ዱባይ አትጎበኛት። የዱባይ ማፕ ይዘህ አዲስ አበባ አትጎበኛት። አዲስ አበባ ታካታለህ፣ ቆንጆ ናት፣ ትወዳታለህ። ዱባይ ስትሄድ ግን እንደ አዲስ ሰው ነው የምትገባው። አዲስ ማንነት ነው የምትለብሰው። እንደ አዲስ ሰው ነው የምትማረው። አላቅም፣ በቃ አላቅም። ስለዚህ ህልምህ ለማሳካት ደግሞ አዲስ ማንነት ነው የምትለብሰው እና እንዴት አድርገህ ህልምህ እንደምታሳካው አታቅም። ለመማር ዝግጁ ነህ፣ ለመስማት ዝግጁ ነህ፣ ለማየት ዝግጁ ነህ። አይንህ ክፍት ነው። አይንህ ክፍት ስለሆነ ልክ መኪና ለመግዛት ስትወስን መኪናው በሁሉ ቦታ እንደምታያት ህልምህ ለማሳካት ስትወስን ደግሞ የሆነ ሀሳብ ይመጣልሃል። ጠዋት ሻወር ወስደህ ስትወጣ ከሻወሩ እንደዚህ እኮ መጠየቅ ትችላለህ፣ እንደዚህ እኮ መሄድ ትችላለህ። መንገድ ላይ ስትሄድ ያ ህልም ለማሳካት የሚረዳህ መጽሐፍ ታገኛለህ። መንገድ ላይ ስትሄድ አንተ የምትፈልገው ነገር እዛ ያሉ ሰዎች ሲያወሩ ትሰማለህ። እንዴ እውነታቸው እኮ ነው። ከዛ ማየት ጀምራለህ። መማር አዲስ ትምህርት ነው። አዲስ ማንነት ነው የምትገነባው። አዲስ ሀሳብ ነው ይመጣልህ። ስትቀየር አዲስ ሀሳብ ይመጣልሃል። ስትቀየር አዲስ መጽሐፍ ይመጣልሃል። ስትቀየር አዳዲስ ሰዎች ይቀይሩልሃል። አብዛኛው ሰው እዚህ ስለማይመጣ ህልሙ ለማሳካት ሲወስን በምን ደረጃ ነው የሚያስበው? አሁን ያሉ ሰዎች አይረዱኝም፣ ከዚህ በፊት ሞክሬ አልተሳካልኝም፣ እንደዚህ የለኝም፣ ገንዘብ የለኝም፣ ሰው የለኝም፣ አቅም የለኝም፣ በዚህም አልከፈልኩም፣ በዚህም ደብሮኛል፣ በዚህም ጨንቆኛል ብሎ እዚህ ከተሰበረ በኋላ እንዴት ነው ህልም የማሳካው? በጣም ሩቅ ነው። በጣም የማይታሰብ ነው። እዚህ ነው ያለ፣ እዚህ ነው ያለ። ይሄ ምን ይባላል? ፓራዳይም ይባላል። ፓራዳይም አሁን የሚሰጠን ያለው ውጤት እየሰጠን ነው። ጥያቄው እንደዚህ ነው ህይወት መቀጠል የምፈልገው ወይስ ለውጥ እፈልጋለሁ? ለውጥ እንዳገኝ ለውጡ ዝም ብሎ አይመጣም። ለውጥ እንዲመጣ ማን መቀየር አለበት? ህይወቴ እንዲቀየር ማን ነው መቀየር ያለበት? እኔ ነኝ መቀየር አለብኝ። እኔ እንዲቀየር ምን መቀየር አለበት? አእምሮዬ መቀየር አለበት። አእምሮዬ እንዲቀየር ሀሳቦቼ መቀየር አለባቸው። ስለዚህ አሁን እዚህ መጥቼ ኦኬ በህይወት ነው ያለው፣ አእምሮ አለኝ፣ ምን ላስብ? መፍትሄው ምን ይመስላል? አሁን መፍትሄው ስታስበው፣ ህልሙ ስታስበው እንዴት አድርገህ እንደምታሳካው ታውቃለህ?
እንዴት ታውቃለህ? አታውቅም። ዱባይ ስትገባ እንዴት አድርገህ ዱባይ እንደምትሸራሸር ታውቃለህ? አታውቅም። ትጠይቃለህ፣ ትሞክራለህ፣ ትሳሳት እንዳልሳሳት። ታዲያ እንዴት አትሳሳት? ስትሳሳት ነው የምትማረው። ስትሞክር ነው የምትማረው። መንገድ ሲጠፋብህ ነው የምትማረው። አዲስ ሀገር ነው፣ አዲስ ህልም ነው፣ አዲስ ማንነት ነው። አይንህ ክፍት ነው፣ አእምሮህ ክፍት ነው፣ ሀሳብህ ክፍት ነው፣ ስሜትህ ክፍት ነው። ይገርህ this is a new world። ይሄ ነው የሚያስፈራል። ስለዚህ ዘለህ ነው የምትገባበት። ይሄ ማለት እዚህ ያሉ ነገሮች ችላ ትላቸዋለህ። አስፈላጊ የሆነ አክሽን ትወስዳለህ። መስራት ያለብህ ትሰራለህ፣ መሆን ያለብህ ትሆናለህ። ቤተሰብህን ትንከባከባለህ፣ ኃላፊነት ትወስዳለህ። ኢንፋክት አሁን የተሻለ ሰው ነህ። አሁን ችጋራም የሆነ ሰውዬ ሳይሆን የመፍትሄ ሰው ነህ። ህልም ለማሳካት ምንድን ማድረግ ያለብህ? ማደግ ነው ያለብህ አይደለ? ታድጋለህ። በምን? በሀሳብ የምታስባቸው ሀሳቦች መልካም፣ ሀብታም፣ እድገት ተኮር የሆኑ ሀሳቦች ናቸው። ስሜትህም በዛ ደረጃ ነው። እንቅስቃሴህም በዛ ደረጃ ነው። ልማዶችህም በዛ ደረጃ፣ ማንነትህም በቃ እዚህ ጋር መጥተህ ህልሙ እንዳሳካ ሰው ነው የምትንቀሳቀሰው። ህልሙ ያሳካ ሰው ሀብታም ነው፣ መኪና አለው ምናምን ሳይሆን ህልሙ ያሳካ ሰው ጠንካራ ነው፣ ብርቱ ነው፣ ብዙ ችግሮች ያለፈ ነው። ህልማቸው እንዳሳኩ ሰዎች መራመድ ስትጀምር፣ ማሰብ ስትጀምር፣ መንቀሳቀስ ስትጀምር ችግሮችህ ከባድ አይሆንም። በፊት ተስፋ ስለሌለ ችግሮች ሲመጡ ይዞ ነው የሚቀጠቅጡ ይሄ ነበረ። አሁን ግን አዲስ ማንነት ለብሰሃል። ምን? ከችግሮቹ በላይ ነኝ፣ ህልሙ ማሳካት የምችል ሰው ነኝ፣ ተአምረኛ የሆንኩ ሰው ነኝ። ስለዚህ ህልሙ እንደሚያሳካ እንደ ጠንካራ እንደ አሸናፊ ሰዎች እነዚህ ችግሮችን ታሸንፋቸዋለህ። ግን እዚህ ለዘላለም መኖር ስለማልፈልግ ምን አደርጋለሁ? አዲስ ማንነት ፈጥራለሁ። በሀሳብ አዲስ ማንነት ፈጥራለሁ። በስሜት አዲስ ማንነት ፈጥራለሁ። በድርጊት አዲስ ማንነት ፈጥራለሁ። በልማድ አዲስ ማንነት ፈጥራለሁ። አዲስ ሰው ነኝ። ያስፈራል። አዎ ያስፈራል። ምንም ነገር የሚጨበጥ ምንም ነገር የሚያዝ ምንም ነገር ማስረጃ ሳይኖር ያልፍልኛል፣ እቀየራለሁ፣ አሻሽላለሁ። እቺ ትንፋሽ የሰጠኝ ፈጣሪ እንዳድግ ይረዳኛል። የሚያስፈልገኝ ትምህርት ይሰጠኛል። የሚያስፈልገኝ መንገድ ይሰጠኛል። እሞክራለሁ፣ እወድቃለሁ፣ አንዳንዴ እፈራለሁ። ግን እየተማርኩ እየተረዳሁ አድጋለሁ፣ አገኛለሁ፣ የተሻለ ሰው ሆናለሁ።